በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚህች ዕለት እስከዚህች ሰዓት ያደረሰን የአባቶቻችን አምላክ ልዑል አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የተወደዳችሁና የተከበራችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የእግዚአብሔር ቤተሰቦች የድንግል ማርያም የአስራት የበኩራት የቃል ኪዳን የመስቀል ስር ያደራ ልጆች የቅዱሳን ሁሉ ወዳጆች በወደደንና ባከበረን እስከ ሞት ድረስ በታመነልን በአንድ ልጁ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ አበሳ በደላችንን ይቅር ብሎ በአባታዊ ፍቅሩ በቅዱስ ቃሉ ጠርቶ ቀስቅሶ ከተኛንበት አንቅቶ ቅዱስ ስሙን ጠርተን እንድናመሰግነው ይመስገን ብለን ስሙን እንድንጠራው የፈቀደልን ቸርነቱና ምሕረቱ የበዛልን የቸርነትና የምሕረት ባለቤት ልዑልና ገናናው አምላካችን እግዚአብሔር ስሙ በድጋሜ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እናታችን እመቤታችን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም በጤና አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው ምልጃ ጸሎታቸው ሕያው የሚሆን ቃል ኪዳናቸው አይለየን፣ ይደርብን፣ ይጠብቀን። እንደ እግዚአብሔር መልካምና ቅዱስ ፈቃድ የዕለቱን ስንክሳር አሰማችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወሰሉሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ አውሳብዮስ ወልዱ ለፋሲለደስ ብፁዕ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 23 በዚህች ቀን የክቡር ፋሲለደስ ልጅ የከበረ አውሳብዮስ በሰማዕትነት ሞተ። ይህም የከበረ ፋሲለደስ ለአንጾኪያ ቤተ ክርስቲያን ለአንጾኪያ መንግስት የሰራዊት አለቃ ነው። ለመንግስት ልጆችም አባታቸው ነው። እርሱም ከፋርስ ሰዎች ጋር በጦርነት
ውስጥ እያለ ዲዮቅልጥያኖስ የክብር ባለቤት ጌታችንን አምላካችንን መድኃኒታችንን ኢየሱስ ክርስቶስን ክዶ ጣዖትን እንዳመለከ ሰማ። እጅግ አዝኖ ተክዞ ወደ ልጁ ወደ አውሳቢዮስ ልኮ ይህን ነገረው። የከበሩ የቤተ መንግሥት ሰዎች ዘመዶቹን ዳግመኛ ጠራቸው። እነርሱም የንጉሥ ልጅ ዮስጦስ፣ አባዲር፣ ገላውዴዎስና ቴዎድሮስ ከእርሳቸውም ጋር ያሉትን ጠርቶ ስለ ከሃዲው ንጉሥ ነገራቸው። ሁሉም እጅግ አዘኑ። ዳግመኛም እንዲህ አላቸው፣ እኔ ስለ ፈጣሪ ስለ ክርስቶስ ስም ደሜን አፈሳለሁ። ሁሉም በዚህ በጎ ምክር ተስማምተው እርስ በርሳቸው ተማማሉ። ጠላቶቻቸውንም ድል አድርገው ወደ ሀገራቸው በሰላም ተመለሱ። በሰላም በተመለሱ ጊዜ ንጉሡ ከሰራዊቱ ጋር ወጥቶ በደስታ ተቀበሏቸው። ከዚህም በኋላ የቅዱስ ፍቂጦር አባት ሕርማኖስ ለቅዱሳኑ ጣዖትን እንዲያቀርብላቸውና እንዲሰግዱለት ንጉሡን መከረው። ንጉሡም ሕርማኖስ እንደመከረው አደረገ። በዚያንም ጊዜ ቅዱሳንን ጠርቶ እንዲህ አላቸው፣ እኔ እጅግ እንደምወዳችሁ እናንተ ታውቃላችሁ። አሁንም ለአጵሎን ሰግዳችሁ ልቤን ደስ ታሰኙ ዘንድ ከእናንተ ሻለሁ አላቸው። ቅዱሳንም ሰምተው እጅግ ተቆጡ። አውሳቢዮስም ንጉሡን ሊገድል ሰይፉን መዘዘ። ንጉሡም ሸሽቶ ተሸሸገ። ከንጉሥም ባለሟሎች ብዙዎችን ሰራዊቱንም ጭምር ገደለ። የከበረ ፋሲለደስም ባይከለክላቸው ከንጉሥ ቤት ምንም ሰው ባልቀራቸውም ነበር። ከዚህም በኋላ ደግሞ አውሳቢዮስን ወደ ግብፅ ሀገር ወስደው በዚያ ይገድሉት ዘንድ ሕርማኖስ ንጉሡን መከረው። እርሱ በዚች ሀገር ከኖረ የሀገር ሰዎችን በላይህ ያስነሳብሃልና ያሰብከውን ምን መስራት አትችልም አለው። ንጉሡም ቅዱስ አውሳቢዮስን ጽኑ ስቃይን ያሰቃዩት ዘንድ ወደ ግብፅ ሀገር ወደ ቅፍጥ ገዥ ሉልያኖስ ዘንድ እንዲወስዱት ጻፈ። ወደ መኮንን ሉልያኖስም በደረሰ ጊዜ በመንኮራኩር ሕዋሳቱን በመቆራረጥ በግርፋት አሰቃዩት። ዳግመኛም በብረት ምጣድ ውስጥ አበሰሉት። ጌታችንም መልአኩን ልኮ ከመከራው ሁሉ አዳነው። አጽናንቶና አረጋግቶ ያለ ጥፋት ያለ ጉዳት አስነሳው። ነፍሱንም ተድላ ደስታ ወዳለበት ገነት ወሰዳት። የጻድቃንንና የሰማዕታትንም መኖሪያ አየ። ለእርሱና ለአባቱ ለዘመዶቹም ያዘጋጀላቸውን ቦታዎች አይቶ ነፍሱ እጅግ ደስ አላት። ከዚህም በኋላ ወደ እሳት ማንደጃ ውስጥ ይጨምሩት ዘንድ መኮንኑ አዘዘ። ያን ጊዜ ከእግዚአብሔር የታዘዘ ብርሃናዊ መልአክ ወርዶ እሳቱን እንደ ጠል አቀዝቅዞ ያለ ጥፋት ያለ ሞት የከበረ አውሳቢዮስን አወጣው። መኳንንቱም እንዲህ ብለው መከሩት፣ መኮንን ሆይ ራሱን በሰይፍ እንዲቆርጡ እዘዝ፣ ከእርሱም ትግል ታርፋለህ። እርሱም የአውሳቢዮስን የከበረች ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነትን አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን።
እኛንም ሁላችንን ኦርቶዶክሳውያንን በዚህ ታላቅ ሰማዕት ጸሎት እግዚአብሔር ይማረን። በረከቱም ከሁላችን ጋር ትኖር ለዘላለሙ አሜን። ሰላም ለከ ወልደ ፋሲለደስ ሊቀ ሐራ ወቢጸ ብፁዕ መርቆራ አውሳብዮስ ሰማዕት ትቤዝወን እመከራ አርኢ ሊተ ለአምላክ መሐሪ ለአባልከ ምታራ አመለ ነፍሴ ይትነበብ እኩይ ምግባራ አመለ ነፍሴ ይትነበብ እኩይ ምግባራ። በዚችም ዕለት የምስራቃዊ ቴዎድሮስ አገልጋይ የአውስግንዮስ የምስክርነቱ መታሰቢያ ነው። በረከቱም ከኛ ጋር ነው ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ዕስራ ወረብዑ ለየካቲት በዛቲ ዕለት አይረፍ አብ ቅዱስ አጋቢጦስ ኤጲስቆጶስ ወዝንቱ አብ ኮነ። ወበዛቲ ዕለት ተስካሮሙ ለቅዱሳን ጢሞቴዎስ ሰማዕት ዘጋዛ ወሚናስ ዘቆጵሮስ ዛቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኦ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት የራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሃረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳድርብን። የቅዱሳን ረድኤት በረከታቸው ይደርብን። በሰላም ያሳደረን አምላክ በሰላም እንዲያውለን ከክፉ ነገር ሁሉ እንዲጠብቀን ፍጻሜያችንን እንዲያሳምርልን። አቡነ ዘበሰማያት ይትቀደስ ስምከ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኮኑ ፍቱሐነ ወንጹሐነ ይረስይክሙ ድልዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ። ኦ ተወካፌ ንስሐ ሰራይ ኃጢአት ኢየሱስ ክርስቶስ ሰራይ ኃጢአት ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም